ኢትዮጵያዊው ባልታዛር ከጨፌ ኦሮሚያ ተባረረ። ኦሮሚያ ክልል የጨፌ ኦሮሚያ አባልና ከፍተኛ ባለስልጣን የሆኑት አቶ ገመቺስ ደባላ ያለመከሰስ መብታቸው በድንገት መነሳቱ ሰሞኑን መነጋገሪያ ሆኖ ሰንብቷል። ብዙዎች ለምን ይሆን መብታቸው የተነሳው ብለው ሲጠይቁ የነበረ ቢሆንም አሁን የወጣው መረጃ ግን የጉድ የሚያሰኝ እና ጆሮ የሚያስይዝ ሆኗል። በቪዲዮ ላይ እንደሚደመጠው የባለስልጣኑ ያለመከሰስ መብት የተነሳው የኑሮ ውድነትን ለመቀነስ የህዝብን ችግር ለመፍታት ሳይሆን እጅግ አሳፋሪ በሆነ የሞራል ውድቀት ምክንያት ነው ተብሏል። አቶ ገመቺስ በቅርቡ ዓለምን ጉድ ካስባለው እና ባልታዛር ከተባለው የኢኳቶሪያል ጊኒ ባለስልጣን ጋር በሚመሳሰል መልኩ በቢሮአቸው ውስጥ ከሴቶች ጋር የነበራቸው ቅሌት በቪዲዮ ተቀርቶ በመገኘቱ እንደሆነ ተገልጿል። ይህንን ተከትሎም ጉዳዩን የሚያጋልጡ ወገኖች ግለሰቡን የኢትዮጵያዊ ባልታዛር የሚል አዲስ ስያሜ ሰጥተዋቸዋል። በቢሮ ውስጥና በተለያዩ ቦታዎች የተቀረጹት እነዚህ አሳፋሪ ቪዲዮዎች በማስረጃነት ተይዞ ፓርላማው ጨፌ ኦሮሚያ ያለመከሰስ መብታቸውን እንዲያነሳና በፖሊስ እንዲፈለጉ ተወስኗል። ህዝብን እንዲያገለግሉ የተሾሙ ባለስልጣናት እንዲህ አይነት የሞራል ውድቀት ውስጥ ተገኝተው ሲሰሩ መያዛቸው የብዙዎችን አንገት አስደፋ። የኤርትራ ጦር ማፈግፈጉ ተነገረ። የፌዴራል መከላከያ ሰራዊት ዳር ድንበርና ሉዓላዊነትን ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ በትግራይ ክልል ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽሬ አፈገፈገ። ከህወሓት ሰራዊት ጋር በመሆን ቆላ ተንቤንን እና ደጋ ተንቤንን ላይ ሰፍረው የነበሩት ሁለት የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸው ታውቋል። ከቆላ ተንቤን የወጣችው አንዷ ክፍለ ጦር እንደ ባጉና ወደ ደብረ አባይ መውጫ በጊዜያዊ ሁኔታ የተቀመጠች ሲሆን ከደጋ ተንቤን የወጣችው ሁለተኛው ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ከሳህል ጋባ ላይ መስፈሩ ምንጮች ገልጸዋል። በተያያዘ ዜና የኢትዮጵያ ኤርትራ ጦር ወደ ድንበር ተንቀሳቅሷል። ከፍተኛ ቁጥር ያለውን የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶቹን አብይ አድርጎ ዘግቧል። ኢትዮጵያ መከላከያ ሰራዊት ባለፈው ኤርትራ ጦር ከፍተኛ ቁጥር ያለው ጦርን አስጠግቷል ብሏል። በሁለቱ ሀገራት መካከል ጦርነት የመቀስቀሱ ዕድል ከዕለት ወደ ዕለት እየሰፋ ሲሆን ዲፕሎማቶችና ሀገራት ግጭት እንዳይቀሰቀስ ጥረቶችን እያደረጉ መሆኑን ታውቋል። የጦርነት ነጋሪት ወይስ የኪነ ጥበብ ዝግጅት? ድምፃዊ ብርሃነ ኃይሌ በምዕራብ ትግራይ ግንባር ተገኝቶ ቅስቀሳ ማድረጉ አነጋጋሪ ሆኗል። ሪያሊቲ ሚዲያ እንደደረሰው መረጃ ከሆነ ታዋቂው ድምፃዊ ብርሃነ ኃይሌ በምዕራብ ትግራይ በሁመራ አካባቢ በሚገኝ የጦር ግንባር በመገኘት ለሰራዊቱ የጦርነት ቅስቀሳና የማበረታቻ ዝግጅት አቅርቧል። በተለቀቀው የቪዲዮ ምስል ላይ እንደሚታየው ድምፃዊ ጀጋኑ ትግራይ በማለት ለሰራዊቱ ያሉን አድናቆት የገለጸ ሲሆን አባላቱ በታላቅ ወኔና የጦርነት ድባብ ውስጥ ሆነው ሲጨፍሩ ታይቷል። ይህ ክስተት ክልሉ ዳግም ወደ ከፋ ጦርነት እያመራ ነው በሚል ስጋት ለገባቸው ወገኖች እንደ ትልቅ የማንቂያ ደውል ተወስዷል። የጦርነት ቀስቀሳው ዝርዝር ድምፃዊ ብርሃነ ኃይሌ በግንባር ለሚገኙ የሰራዊት አባላት ያቀረበው ሊሎዬ የተሰኘ ሙዚቃ ተራ የኪነ ጥበብ ስራ ሳይሆን በሁመራ አቅራቢያ የሚገኘውን የሰራዊት ኃይል ለቀጣይ ግጭት የሚያዘጋጅና የጦርነት ስሜትን የሚቀሰቅስ እንደሆነ ታግሏል። ድምፃዊ ከሰራዊቱ ጋር በነበረው ቆይታ ሰራዊቱ ለማንኛውም ግዳይ ዝግጁ እንዲሆን ጥሪ ማቅረቡ፣ የምዕራብ ትግራይ ጉዳይ በኃይል ይወሰናል የሚል ይዘት ያላቸው መልእክቶች ማስተላለፉ እና የሰራዊትን ሞራል በመገንባት ለዳግም ጦርነት መነሳሳትን መፍጠሩ በዘገባው ተመልክቷል። የሰራዊቱ ዝግጅትና ስጋቱ ይህ የድምፃዊ ጉብኝት የተካሄደው በትግራይ ክልል የተለያዩ አካባቢዎች ጦርነት ዳግም ሊጀመር ይችላል የሚል ስጋት በነገሰበት ወቅት ነው። ሪያሊቲ ሚዲያ ቀደም ብሎ በዘገበው መሰረት በክልሉ ታላላቅ ከተሞች ያለው የጸጥታ ሁኔታ አሳሳቢ መሆኑንና የጥሬ ገንዘብ እጥረት መከሰቱ ህዝቡን ለከፍተኛ ስጋት ዳርጎታል። አሁን ደግሞ የኪነ ጥበብ ባለሙያዎች በጦር ግንባር ተገኝተው የጦርነት ቅስቀሳ ላይ መሰማራታቸው ቀጣዩ ጊዜ ምን ሊሆን ይችላል የሚለውን ጥያቄ ይበልጥ አጥብቆታል። በተለይም በሁመራና አካባቢው ያለው የይገባኛል ጥያቄ ባልተቋጨበት ሁኔታ እንዲህ አይነት የሰራዊት ማነቃቂያ ስራዎች መከናወናቸው የቀጠናውን ሰላም አደጋ ሊጥል እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ።